እውነት ነው። ወደዚህ ቪዲዮ ከመግባታችሁ በፊት ተምብኔሉ ላይ ያያችሁት ጽሑፍ 1000% እውነት ነው። ከ10 ዓመት በላይ እጅግ በርካታ ስራዎችን በመስራትና ከልክ በላይ በመጋጋጥ ላገኘው ያልቻልኩትን የገንዘብ ነፃነት በ3 ወራት ውስጥ ብቻ ላሳካው ችያለሁ። በህይወቴ እጅግ በርካታ ስራዎችን ከፍ ብዬም ዝቅ ብዬም ሰርቻለሁ። ነገር ግን ከዚህ ቀጥሎ በማካፈላችሁ 3 ቀላል ቻሌንጆች ውስጥ እስከማልፍ ገንዘብና የኔ ህይወት ፍየል ወዲህ ቅዝምዝም ወዲያ እንደሚሉት እጅግ በተቃራኒ አቅጣጫ ነበር የሚሄዱት። እኔ ሀብታም ለመሆን ገንዘብን አሳድዳለሁ፣ እጅግ እለፋለሁ፣ እሰራለሁ። ድህነት ደግሞ እኔን ያሳድደኝ ነበር። አሁን ያ ሁሉ ታሪክ በ3 ወራት ውስጥ ብቻ ሙሉ በሙሉ ተፈቷል። አብራችሁኝ ከቆያችሁ እያንዳንዱን ስቴፕና ተግባራት አንድ ባንድ ነግራችኋለሁ። አብዛኞቹና 90% የሚሆኑት ቻሌንጆች አሁኑኑ ከደቂቃዎች በኋላ ይህን ቪዲዮ አይታችሁና ሰምታችሁ ከጨረሳችሁ በኋላ ተግባራዊ ማድረግ የምትጀምሯቸው ናቸው። እመኑኝ፣ ለኔ ይሰራ፣ ለእናንተም ይሰራል። በህይወቴ በዙሪያ ያሉ ብዙ ሰዎችን ታዝቤያለሁ፣ ብዙ ትምህርትም አግኝቻለሁ። ለምሳሌ በአንድ ወቅት ህይወቴ አደጋ ውስጥ ወድቆ እጅግ እንደሚወደኝ በየቀኑ የሚነግረኝና ካናዳ ሀገር የሚኖር አንዳችም ነገር የማይቸግረው አንድ ሀብታም ወንድሜ በህይወቴ ለመጀመሪያ ጊዜ $50 ለእርዳታ አስጠይቀው በመካከላችን ያለውን የስጋና የደም ገመድ እንደበጠሰው ብነግራችሁ ታምኑኛላችሁ? ይገርማችኋል፣ ያ የተበጠሰ ገመድ እስከዛሬ አልተቀጠለም፣ ሊቀጠልም አይገባውም። ከተሳሳቱ ሐሳባችሁን በኮሜንት አስቀምጡልኝ፣ አነባዋለሁ፣ ምክራችሁንም እሰማለሁ። ወዳጆቼ በፍጹም ድሃ እንዳትሆኑ። ድህነት እጅግ አስከፊ ነገር ነው። አሁን የናቁኝ ሁሉ ማክበር ጀምረዋል። የጠሉኝ ሁሉ መውደድ ጀምረዋል። የራቁኝም ሁሉ አሁን ደህንነት ያሳስባቸዋል። እናንተስ በገንዘብ እጥረት ምክንያት በቤተሰባችሁ ፊት አንገት የምትደፉት እስከ መቼ ነው? በጓደኞቻችሁ መካከል ዋጋ ቢስ ሆናችሁ በንቀት የምትታዩት እስከ መቼ ነው? በትዳር አጋራችሁ ዘንድ ብቃት የሌለው ተብላችሁ በዝምታ የምትወቀሱት እስከ መቼ ነው? ሀብታም ስላልሆናችሁ ብቻ የምትወዷቸው ሰዎች ሲርቋችሁ ፊታቸውን ሲያዞሩባችሁና ስትረሱ በዝምታ የምታዩት እስከ መቼ ነው? ለሚጨቁናችሁ አለቃ ውድ ዕድሜያችሁን በሳንቲም እየሸጣችሁ የምትማቀቁት እስከ መቼ ነው? ከእናንተ ዕውቀትና ችሎታ በእጅጉ በሚያንሱ ሰዎች ስር ዝቅ ብላችሁ የምትገዙት እስከ መቼ ነው? ኑሯችሁን ለማስቀጠል ብቻ ስትሉ የማትወዱትን ሕይወት እየመራችሁ ራሳችሁን የምታታልሉት እስከ መቼ ነው? ወርቃማው ዕድሜያችሁ በሌላ ሰው ህልም መገንቢያነት ሲባክን ዝም ብላችሁ የምትመለከቱት እስከ መቼ ነው? በገዛ ቤታችሁ ውስጥ ድምጻችሁ ተከብሮ ትእዛዛችሁ የሚፈጸምበት ቀን የምትናፍቁት እስከ መቼ ነው? እነዚህና መሰል ጥያቄዎች በህሊናችሁ ውስጥ የሚፈጥሩት ህመም ዝም ብሎ ስሜት ሳይሆን ነፃነታችሁን የሚጠይቅ የነፍሳችሁ ድምፅ ነው። እናም ዛሬ ለዓመታት የታሰራችሁበትን የድህነትና የጥገኝነት ሰንሰለት ለአንዴና ለመጨረሻ ጊዜ እንበጥሰዋለን። ይህ የነፃነት አዋጃችሁ ነው። ይህ የታሪካችሁ አዲስ ምዕራፍ ነው። ስለዚህ ሕይወታችሁን እስከ ወዲያኛው ለመቀየር ከዚህ ቀጥሎ የምናነሳቸውን ሐሳቦች በጥሞና ተከታተሉ። በሦስቱም ቻሌንጆች ውስጥ በጣም ቀላል የሚመስሉ ግን እጅግ ወሳኝ የሆኑ ልተገብሯቸው የሚገቡ ጉዳዮችን እናነሳለን። የመጀመሪያው ቻሌንጅ ከአንጎላችሁ ወይም ከአስተሳሰባችሁ ጋር ይያያዛል። ሁለተኛው ቻሌንጅ ከጊዜያችሁ ወይም ከውሎና አዳራችሁ ጋር ይያያዛል። ሦስተኛው ቻሌንጅ ደግሞ ከስራችሁና ከገቢያችሁ ጋር ይያያዛል። በእነዚህ 3 ቻሌንጆች ውስጥ ስታልፉ እመኑኝ ሕይወታችሁ ሙሉ በሙሉ ይቀየራል። አሁን ወደ መጀመሪያው ቻሌንጅ እንለፍ። በዚህ ቻሌንጅ ውስጥ 10 ተግባራትን እናከናውናለን። በዚህ በመጀመሪያው ቻሌንጅ ስር በቅድሚያ ልትጋፈጡት የሚገባው ጉዳይ የዶፓሚን ወጥመድን መበጠስና ኪሳችሁን ከዝርፊያ መታደግ ነው። የገንዘብ ነፃነት ትግል የሚጀምረው ከኪሳችሁ ሳይሆን ከአእምሯችሁ የነርቭ ስርዓት ነው። አብዛኞቻችሁ አንድን አዲስ ዕቃ ስትገዙ፣ አዲስ ልብስ ስትለብሱ ወይም ውድ ምግብ ቤት ገብታችሁ ስትመገቡ የሚሰማችሁ ያ ድንገተኛ ደስታ ዶፓሚን የተባለው የደስታ ሆርሞን ውጤት ነው። ይህ ሆርሞን አእምሯችሁን ጥሩ ነገር አድርገሃል ብሎ የሚሰጣችሁ ሽልማት ይመስላችኋል። ነገር ግን እውነታው እጅግ ተቃራኒ ነው። ይህ ስሜት እንደ ማዕበል መጥቶ የሚጠፋ ጊዜያዊ እርካታ ወይም ኢንስታንት ግራቲፊኬሽን ነው። ችግሩ ያለው እዚህ ጋር ነው። ያ ስሜት ሲጠፋ አእምሯችሁ ድጋሚ ያንን ደስታ ፍለጋ
ሌላ ነገር እንድትገዙ ያስገድዳችኋል። በዚህ ዑደት ውስጥ ስትወድቁ ገንዘብን እንደ መገልገያ ሳይሆን እንደ ስሜት ማከሚያ መጠቀም ትጀምራላችሁ። 99% የሚሆነው ሕዝብ ለገንዘብ ባሪያ የሆነው የራሱን አእምሮ የደስታ ፍላጎት መቆጣጠር ባለመቻሉና በዶፓሚን ሱስ ስለተጠመደ ነው። ይህንን ሱስ ካልሰበራችሁት ምንም ያህል ብታገኙ ሁልጊዜም ባዶነት ይሰማችኋል። ያንን ባዶነት ለመሙላት ደግሞ ያላችሁን ጥሪትና ጊዜ ትገብራላችሁ። ሁለተኛ፣ ከኮርፖሬሽኖች ስውር ጥቃት ራሳችሁን አውጡና ለሌሎች መኖራችሁን አቁሙ። ዛሬ የምንኖርበት ዓለም ለኛ ፍላጎት ሳይሆን ለሌሎች ትርፍ እንድንኖር ተደርጎ የተነደፈ የፍጆታ እስር ቤት ነው። ግዙፍ ኮርፖሬሽኖች በሚሊዮን የሚቆጠር ዶላር አውጥተው የእናንተን ስነልቦና የሚያጠኑት በእውነት የሚያስፈልጋችሁን ነገር እንድትገዙ ሳይሆን የሆነ ነገር ጎድሎኛል የሚል ስሜት በውስጣችሁ እንዲፈጠር ለማድረግ ነው። ማስታወቂያዎች የሚነግሯችሁ ስለ ምርቱ ጥራት ሳይሆን ያንን ምርት ከገዛችሁ የተከበራችሁ፣ የምትወደዱና ደስተኛ እንደምትሆኑ ነው። እነሱ የእናንተን ድክመት፣ የውስጥ ባዶነትና ከሰው አላንስም የማለት ስሜታችሁን ጠንቅቀው ያውቁታል። ያንን ክፍተት ደግሞ በምርቶቻቸው ለመሙላት አእምሯችሁን በየቀኑ በማህበራዊ ሚዲያና በየመንገዱ ይደበድቡታል። ሳታስቡት ለነሱ ባለሀብትነት የእናንተን ጊዜና ገንዘብ ትገብራላችሁ። እናንተ ድሃ የምትሆኑት በገንዘብ ጥረት ብቻ ሳይሆን የሌሎች ሰዎች የትርፍ ማሽን ሰለባ በመሆናችሁና የገዛ አእምሯችሁን ቁልፍ ለነጋዴዎች አሳልፋችሁ በመስጠታችሁ ነው። ሶስተኛ፣ የቁጥጥር ስልጣናችሁን ተረከቡና ገንዘባችሁን በማዘዝ ሕይወታችሁን ምሩ። የገንዘብ ነፃነት የሚጀምረው በባንክ ሂሳባችሁ ውስጥ ካለው አሃዝ ሳይሆን አልገዛም ብሎ የመወሰን አቅማችሁ ላይ ነው። ገንዘባችሁ ከእናንተ ጋር እንዲቆይ ማድረግ ስትችሉ ፍላጎታችሁን የማዘዝ ስልጣን ታገኛላችሁ። ፍላጎቱን ማዘዝ የቻለ ሰው ደግሞ ሕይወቱን የማዘዝ ብቃት አለው። አብዛኞቻችሁ ለስራችሁ ወይም ለቀጣሪያችሁ ታማኝ የምትሆኑት ስራውን ስለምትወዱት ሳይሆን ለገነባችሁት አላስፈላጊ ፍጆታ ፍላጎት ክፍያ ስለሚያስፈልጋችሁ ነው። እነዚህ አላስፈላጊ ፍላጎቶች የእግር ብረት ሆነው አስረዋችኋል። በዚህ ቻሌንጅ ውስጥ ለሕይወቴ እጅግ አስፈላጊ ከሆኑ ነገሮች ውጪ ሌላ ነገር በፍጹም አልገዛም ስትሉ ለአእምሯችሁ የምትነግሩት ትልቅ መልእክት አለ። እኔን የሚመራኝ ስሜቴ፣ የሰዎች አስተያየት ወይም ማስታወቂያ ሳይሆን የኔ ስልታዊ ውሳኔ ነው የሚል። ይህ የቁጥጥር ስልጣን ደግሞ ወደ እውነተኛው የነጻነት መንገድ የሚወስዳችሁ የመጀመሪያውና ትልቁ በር ነው። ገንዘባችሁን በእጃችሁ ማቆየት ስትችሉ ጊዜያችሁን የመግዛት አቅም ታገኛላችሁ። ጊዜያችሁን ስትገዙ ደግሞ የወደፊት ዕጣ ፈንታችሁን በእጃችሁ ትጨብጣላችሁ። አራተኛ፣ ወሰኖቻችሁን በግልጽ አስምሩና አላስፈላጊ ፍጆታ ገመዶችን በድፍረት ቁረጡ። ይህ ቻሌንጅ ውጤታማ እንዲሆን መጀመሪያ ማድረግ ያለባችሁ ነገር ቢኖር በፍላጎትና በመሰረታዊ ነገሮች መካከል ያለውን ልዩነት በግልጽ መለየት ነው። ለሚቀጥሉት 30 ቀናት ለሕይወት አስፈላጊ ከሆኑ መሰረታዊ ነገሮች ለምሳሌ እንደ ምግብ ኪራይና የትራንስፖርት ወጪዎች ውጪ አንድም ሳንቲም ለቅንጦት ጉዳዮች ላለማውጣት ለራሳችሁ ቃል ግቡ። አዲስ ልብስ ማየትም ሆነ መግዛት፣ ውድ በሆኑ ካፌዎች ሰዓትን ማባከን ወይም ራሴን ላስደስት በሚል ስሜት የሚደረጉ ጥቃቅን ወጪዎችን ሙሉ በሙሉ አቁሙ። ይህንን ስታደርጉ መጀመሪያ ላይ ሕይወት የጠበበችና ደስታ የራቃት ሊመስላችሁ ይችላል። ነገር ግን እውነታው እናንተ አላስፈላጊ የሆኑትንና ጉልበታችሁን የሚመጡትን የፍጆታ ገመዶች እየቆረጣችሁ መሆኑ ነው። እያንዳንዱን ወጪ ከመፈጸማችሁ በፊት ይህ ነገር ካልተገዛ ሕይወቴ ይበላሻል ብላችሁ ራሳችሁን ጠይቁ። መልሱ አይ ችግር አይኖረውም የሚል ከሆነ ያንን ገንዘብ በኪሳችሁ አስቀሩት። ይህ ተግባር አእምሯችሁን ከለመደው የዝርክርክነት አዙሪት አውጥቶ ወደ ስልታዊ ቁጥጥር እንዲገባ ያስገድደዋል። አምስተኛ፣ የውስጥ ግፊታችሁን ተጋፈጡና በድብርት ስም የሚመጣባችሁን ወጥመድ አሸንፉ። ወደዚህ ቻሌንጅ በገባችሁ በጥቂት ቀናት ውስጥ አእምሯችሁ ማመጽ ይጀምራል። ድብርት፣ ጭንቀት ወይም የሆነ የጎደለ ነገር እንዳለ አይነት ስሜት ሊሰማችሁ ይችላል። ይህ የሚሆነው አእምሯችሁ ለምዶት የነበረውን የዶፓሚን መርፌ ስላጣ ነው። ብዙዎቻችሁ ሲደብራችሁ ወይም ስትናደዱ ወደ ገበያ በመሄድ ስሜታችሁን ለማስታገስ ትሞክራላችሁ። አሁን ግን ያ በር ተዘግቷል። በዚህ ሰዓት ነው እንግዲህ እውነተኛ አሸናፊነት ስለ ልቦና የሚገነባው።
ያንን የመግዛት ግፊት ስትቋቋሙት በውስጣችሁ ያለውን ባዶነት በቁሳቁስ ሳይሆን በጠንካራ ሰብዕና መሙላት ትጀምራላችሁ። ድብርት ሲሰማችሁ ወጪ ወደሚያስወጡ ካፌዎች፣ መዝናኛዎች ወይም ሱቆች ከመሮጥ ይልቅ ያንን ስሜት በዝምታ ተቀበሉት። ለምን ወደዛ መሄድ ፈለግኩ ብላችሁ ውስጣችሁን መርምሩ። ይህ ልምምድ በእናንተና በስሜታችሁ መካከል ያለውን ጥብቅ ቁርኝት ይበጥሰዋል። ስሜታችሁን ማሸነፍ ከቻላችሁ ለእናንተ የማይሸነፍ የገንዘብም ሆነ የህይወት እንቅፋት አይኖርም። ስድስተኛ፣ የቆጠባችሁትን ገንዘብ ወደ መሳሪያነት ቀይሩና የነጻነት ካፒታላችሁን በግንባት ጀምሩ። በዚህ 30 ቀን ውስጥ የምታተርፉት ገንዘብ ዝም ብሎ የተቀመጠ ወረቀት ብቻ አይደለም። ይልቁንም ለነጻነታችሁ የምታሰልፉት የጦር ሰራዊት ነው። አብዛኞቻችሁ ቁጠባን የምታዩት ለክፉ ቀን እንደ መሸሸጊያ ነው። እኔ ግን የምነግራችሁ ቁጠባን እንደ ማጥቂያ መሳሪያ እንድታዩት ነው። በዚህ ቻሌንጅ አማካኝነት በኪሳችሁ የቀረው እያንዳንዱ ሳንቲም ነገ እናንተን ከባርነት የሚያወጣችሁ የካፒታል መሰረት ነው። ዛሬ አንድ ማኪያቶ ሳይጠጣ ሲቀር ወይም አላስፈላጊ ጫማ ሳይገዛ ሲቀር የተረፈው ገንዘብ ነገ ሌላ የገቢ ምንጭ የምትገነቡበት ጡብ ነው። የገንዘብ ነፃነት የሚመጣው ካላችሁ ገቢ ላይ ትርፍ መፍጠር ስትችሉ ብቻ ነው። ይህ ቻሌንጅ ያንን ትርፍ በግዳጅ እንድትፈጥሩ ያደርጋችኋል። በወሩ መጨረሻ እጃችሁ ላይ የተረፈውን ገንዘብ ስታዩት ነፃነታችሁ ምን ያህል ቅርብ እንደሆነና እስካሁን ምን ያህል ገንዘብ በከንቱ ሲፈስ እንደነበረ ትረዳላችሁ። ያንን ገንዘብ እንደ ቅዱስ ነገር ጠብቁት፣ ምክንያቱም እሱ የአዲሱና ባለጸጋው ማንነታችሁ መጀመሪያ ነው። ሰባተኛ፣ ከማህበራዊ ጫናና ከውድድር ራሳችሁን አግልሉና የውሸት ክብርን ለሌሎች ተውላቸው። ብዙዎቻችሁ ገንዘባችሁን የምታባክኑት ለማትወዷቸው ሰዎች፣ ለሌሏችሁ ጓደኞች ወይም ለማታውቋቸው መንገደኞች የተሳካለት ሰው ሆናችሁ ለመታየት ስትሉ ነው። ይህ የእይታ እስር ቤት ይባላል። በዙሪያችሁ ያሉ ሰዎች አዲስ ስልክ ሲይዙ፣ ውድ ልብስ ሲገዙ ወይም በየሳምንቱ ሲዝናኑ ስታዩ እናንተም አብራችሁ ካልሮጣችሁ እንደተሸነፋችሁ ይሰማችኋል። ነገር ግን እውነተኛው ስኬት በሰዎች እይታ ውስጥ ሳይሆን በባንክ ሂሳባችሁና በነፃነታችሁ ውስጥ ነው። በዚህ ቻሌንጅ ወቅት ድሃ ነው ተብላችሁ ለመታማት ድፍረቱ ይኖራችሁ። ሰዎች ስለ እናንተ ያላቸው ግምት ለእናንተ አንድ ሲኒ ቡና አይገዛላችሁም፣ የነፃነት ዋጋችሁንም አይቀንሰውም። የሌሎችን ሰዎች አድናቆት ለመግዛት የምታወጡት እያንዳንዱ ሳንቲም የእናንተን የነፃነት ቀን ወደ ኋላ ይጎትተዋል። ስለዚህ የውሸት ክብርን ለደካሞች ተውላቸውና እናንተ ግን ስውር የሆነውንና እውነተኛውን የሀብት መንገድ በጽናት ተከተሉ። ስምንተኛ፣ የጥያቄን ሰይፍ ምዘዙና እያንዳንዱን ወጪ በንቃትና በጥርጣሬ መርምሩ። ከዚህ ቅጽበት ጀምሮ ወደ ኪሳችሁ ለሚገባውና ከኪሳችሁ ለሚወጣው ማንኛውም ሳንቲም እንደ ጠንካራ ዘበኛ ሆኑ። አብዛኞቻችሁ ገንዘብ የምታወጡት ሳታስቡበትና በልማድ ተገፋፍታችሁ ነው። አሁን ግን ያንን ልማድ ልትበጥሱት ይገባል። ማንኛውንም ነገር ለመግዛት ስታስቡ ይህ ነገር ለነፃነቴ ምን ይጨምርልኛል ብላችሁ ራሳችሁን ጠይቁ። የአንድን ዕቃ ዋጋ ስትመለከቱ በብሩ ብቻ ሳይሆን ያንን ብር ለማግኘት በገበራችሁት መስዋዕት አስቡት። ይህ የምገዛው ተጨማሪ አዲስ ጫማ ከሁለት ቀን የህይወት ላቤ ጋር ይመጣጠናል ብላችሁ ስታስቡ ለገንዘባችሁ ያላችሁ ክብር በእጅጉ ይጨምራል። ማንኛውንም ወጪ ለማድረግ ቢያንስ 24 ሰዓት የትዕግስት ጊዜ ለራሳችሁ ስጡ። ያ የዶፓሚን ስሜት ሲበርድላችሁ ዕቃው ምን ያህል አስፈላጊ እንዳልሆነ ትረዱታላችሁ። በንቃት መኖር ማለት እያንዳንዱን የገንዘብ ፍሰት በእውቀት መምራት ማለት ነው። ስለዚህ ይህንን የንቃት መሳሪያ ተጠቅማችሁ የገንዘባችሁ ጌታ ሁኑ፣ ከብክነትም ተቆጠቡ። ዘጠነኛ፣ ከባርነት ወደ ጌትነት የተሸጋገራችሁበትን አዲሱን ማንነታችሁን በኩራት ተቀበሉ። ይህ የ30 ቀን ቻሌንጅ ሲጠናቀቅ የምታገኙት ትልቁ ስኬት የተረፈ ገንዘብ ሳይሆን በእናንተ ውስጥ የተፈጠረው አዲስ ማንነት ነው። አብዛኞቻችሁ እስካሁን ድረስ የገንዘብ ተገዢዎች፣ የስሜታችሁ ሰለባዎችና የኮርፖሬሽኖች አሻንጉሊቶች ነበራችሁ። አሁን ግን ያ ሰንሰለት ተበጥሷል። አልገዛም ብላችሁ ማንነታችሁን ከቁሳቁሶች በላይ ስታደርጉ በውስጣችሁ የማይናወጥ በራስ መተማመን ይገነባል። የገንዘብ ነፃነት ማለት በሚሊዮኖች የሚቆጠር ብር ማግኘት ብቻ ሳይሆን ለቁሳቁሶችና ላላስፈላጊ ወጪዎች አልንበረከክም የሚል ነፃ አእምሮ መያዝ ነው። ይህ ቻሌንጅ እናንተን ከስሜት ተነጅነትና
ካላስፈላጊ ቅራቅንቦ ሰብሳቢነት ወደ ስልታዊ ሐሳቢነት ያሸጋግራችኋል። ዛሬ በእጃችሁ የያዛችሁት የቁጥጥር ስልጣን ነገ ለምታደርጉት ትልቅ ኢንቨስትመንትና የሀብት ግንባታ መሰረት ነው። ያንን ነፃነት አጥብቃችሁ ያዙት። ምክንያቱም አንዴ የጌትነትን ጣዕም ከቀመሳችሁ በኋላ ወደ ባርነት መመለስ በፍጹም አትፈልጉም። 10ኛ የድል አክሊላችሁን ድፉና ወደ ቀጣዩ የሀብት ግንባታ ምዕራፍ በታላቅ ድፍረት ተሻገሩ። ይህንን የ30 ቀን ቻሌንጅ በስኬት ስታጠናቅቁ በእጃችሁ ላይ የቀረው ገንዘብ ዝም ብሎ የተረፈ ብር ሳይሆን ለነፃነታችሁ የምታውሉት የመጀመሪያው ጡብ መሆኑን አትዘንጉ። አብዛኞቻችሁ እስካሁን ገንዘብ የለኝም ስትሉ የነበረው በእውነታችሁ ሳይሆን ገንዘባችሁን ለሌሎች ሰዎች ደስታና ለጊዜያዊ ስሜት ስለምትገብሩት ስለነበር ነው። አሁን ግን እውነታውን አይታችኋል። የገንዘብ ነፃነት ከገቢ መጠን በላይ ከስነ ልቦና ጥንካሬ እንደሚመነጭ በተግባር አረጋግጣችኋል። ይህ ቻሌንጅ እናንተን ከፍላጎት ባርነት አውጥቶ በገንዘባችሁ ላይ ሙሉ ስልጣን ሰጥቷችኋል። አሁን ያላችሁ አማራጭ ሁለት ብቻ ነው። ወይ ወደ ቀድሞ የዝርክርክነትና የባርነት ሕይወት መመለስ ወይም ደግሞ ይህንን ያገኛችሁትን የቁጥጥር ኃይል ተጠቅማችሁ ወደ እውነተኛው ሀብት ግንባታ መሸጋገር። እኔ የምመክራችሁ ሁለተኛው መንገድ ነው። ይህ ቻሌንጅ የረጅም ጉዞ መጀመሪያ እንጂ መዳረሻ አይደለም። የተረፈውን ገንዘብ ለኢንቨስትመንት አዘጋጁት። አእምሯችሁንም ለቀጣዩ ታላቅ ፈተና አዘጋጁት። እናንተ አሸናፊዎች ናችሁ። እናም ይህንን አሸናፊነታችሁን በሕይወታችሁ ሙሉ ተግባራዊ አድርጉት። አሁን ወደ ሁለተኛው ቻሌንጅ እንለፍ። የመጀመሪያውን ቻሌንጅ ተቀብላችሁ ስሜታችሁንና የገንዘብ ፍሰታችሁን መቆጣጠር ከጀመራችሁ አሁን ወደ ሁለተኛውና እጅግ ወሳኝ ወደ ሆነው ምዕራፍ ተሸጋግረናል። አብዛኞቻችሁ በድህነታችሁና በኑሮ ውድነት ስታማርሩ ትሰማላችሁ። ነገር ግን እውነታው እናንተ ያጣችሁት ገንዘብ ብቻ ሳይሆን የጊዜ አጠቃቀም ስልትም ጭምር ነው። ጊዜ ለሰው ልጅ የተሰጠ ብቸኛውና የማይተካ ካፒታል ነው። ድሆች ጊዜያቸውን በሳንቲም ይሸጣሉ። ባለጸጎች ግን ጊዜያቸውን ነፃነታቸውን ለመግዣነት ይጠቀሙበታል። በዚህ በሁለተኛው ቻሌንጅ የምታካሂዱት ጦርነት እናንተን ሳታውቁት ከሚበሏችሁ የጊዜ ሌቦች ነፃ የምታወጡበትና የራሳችሁን ዋጋ በገበያው ላይ የምታሳድጉበት ነው። ዝግጁ ናችሁ? እንግዲያውስ ወደ መጀመሪያው ተግባር እንለፍ። አንደኛ፣ ስራ የበዛባችሁ አትምሰሉ። በየቀኑ ከጧት እስከ ማታ ትሮጣላችሁ፣ ትደክማላችሁ፣ ምሽት ላይ ደግሞ ዝልፍልፋችሁ ይወጣል። ነገር ግን ቆም ብላችሁ ስታስቡት ያ የዋላችሁበት ድካም ለሕይወታችሁና ለገንዘብ ነፃነታችሁ ያመጣው ትርፍ በጣም አነስተኛ ነው። አብዛኞቻችሁ ስራ በዝቶብኛል በማለት ራሳችሁን ታታልላላችሁ። እውነታው ግን እናንተ ስራ አልበዛባችሁም። ይልቁንም ውጤታማ ባልሆኑ ጥቃቅን ተግባራት ውስጥ ተዘፍቃችኋል። 90% የሚሆነው የቀን ውሏችሁ እናንተን ባለጸጋ የሚያደርጉ ሳይሆኑ ሌሎችን የሚያበለጽጉ ወይም ጊዜያችሁን በከንቱ የሚበሉ ነገሮች ናቸው። ስራ የበዛበት ሰውና ውጤታማ ሰው ሰማይና ምድር ናቸው። አሸናፊዎች የሚለዩት በሰሩት የሰዓት ብዛት ሳይሆን በሰሩት ስራ ጥራትና ውጤት ብቻ ነው። ስለዚህ በመጀመሪያ ራሳችሁን ከማታለል ውጡና በከንቱ መሮጣችሁን አቁማችሁ ወደ ስልታዊ ጉዞ ተመለሱ። ሁለተኛ፣ የሰዓታችሁን እውነተኛ ዋጋ በትክክል አስቡት። የገንዘብ ነፃነታችሁን ለማረጋገጥ መጀመሪያ እናንተ ለራሳችሁ የሰጣችሁትን ዋጋ ማወቅ አለባችሁ። አብዛኞቻችሁ አንድ ሰዓታችሁ በገበያ ላይ ስንት ብር እንደሚያወጣ እንኳ አታውቁትም። ወርሃዊ ገበያችሁን ለምትሰሩት የሰዓት ብዛት አካፍሉት። ያኔ የምታገኙት ቁጥር ለራሳችሁ የሰጣችሁት እውነተኛ ዋጋ ነው። ያ ቁጥር በጣም አነስተኛ ከሆነ እናንተ በጊዜያችሁ ላይ ሳይሆን ጊዜያችሁ በእናንተ ላይ እየገዛ ነው ማለት ነው። ደሃ አእምሮ ያለው ሰው ጊዜው ብዙ ነው ብሎ ያስባል። ባለሀብት አእምሮ ግን አንድ ሰዓቴ ይህን ያህል ብር ዋጋ አለው ብሎ ስለሚያምን ያንን ሰዓቱን በማይረባ ወሬ ወይም በማይረባ ማህበራዊ ሚዲያ ላይ እንደዋዛ አያጠፋውም። የጊዜያችሁ ዋጋ ዝቅተኛ ከሆነ እናንተ የገንዘብ ነፃነትን ማግኘት አትችሉም። ስለዚህ በየቀኑ የምታሳልፉት እያንዳንዱ ደቂቃ ዋጋ ሊኖረው ይገባል። ዋጋችሁን ካላወቃችሁ ዓለም በርካሽ ትገዛችኋለች። ሶስተኛ፣ ጊዜያችሁን ያለ ምህረት ኦዲት አድርጉት።
ይህ የሁለተኛው ቻሌንጅ ዋነኛ ተግባር ነው። ለሚቀጥሉት 7 ቀናት እያንዳንዷን የምታሳልፏትን 30 ደቂቃ በማስታወሻችሁ ላይ መዝግቡ። ከእንቅልፋችሁ ከተነሳችሁበት ሰዓት ጀምሮ እስከምትተኙ ድረስ ጊዜያችሁ ምን ላይ እንደዋለ ያለምንም መሸፋፈን ራሳችሁን መርምሩ። ስንት ሰዓት በማህበራዊ ሚዲያ ላይ አሳለፋችሁ? ስንት ሰዓት ለማይረባ ጭውውት ሰጣችሁ? ስንት ሰዓትስ ለገንዘብ ነፃነታችሁ ለሚጠቅም ተግባር አዋላችሁ? ይህ ኦዲት የእናንተን የህይወት ስንጥቅ የሚያሳይ መስታወት ነው። አብዛኞቻችሁ ጊዜ የለኝም ትላላችሁ። ነገር ግን ይህንን ኦዲት ስታደርጉ በቀን ውስጥ ከ4 እስከ 6 ሰዓት የሚሆን ወርቃማ ጊዜ በከንቱ እየባከነ መሆኑን ትረዳላችሁ። ይህ የባከነ ጊዜ ደግሞ የባከነ ሀብት ነው። ጊዜያችሁን መቆጣጠር ካልቻላችሁ ህይወታችሁን መቆጣጠር አትችሉም። ስለዚህ ያለምንም ይሉኝታ ራሳችሁን ፊት ለፊት ተጋፈጡትና ያባከናችሁትን የነጻነት ዕድል በዓይናችሁ ተመልከቱ። አራተኛ፣ የጊዜ ሌቦችን ከአካባቢያችሁ ያለ ምህረት አጥፉ። በየቀኑ የምታሳልፏቸው ውድ ደቂቃዎች በስልካችሁ ስክሪን ላይ በሚመጡ ማስታወቂያዎችና በማህበራዊ ሚዲያ ማለቂያ በሌለው ዝውውር ወይም ኢንፋይናይት ስክሮሊንግ ውስጥ እየተዘረፉ መሆኑን ተረዱ። አብዛኞቻችሁ ጊዜ የለኝም የምትሉት ስራ ስለበዛባችሁ ሳይሆን ውድ የሆነውን አእምሯችሁንና ጊዜያችሁን ለቴክኖሎጂ ኩባንያዎች በነጻ አሳልፋችሁ ስለሰጣችሁ ነው። እያንዳንዱ የማህበራዊ ሚዲያ ማሳወቂያ ወይም ኖቲፊኬሽን የእናንተን ትኩረት ለመስረቅ የተላከ ሌባ ነው። ትኩረታችሁ በተሰረቀ ቁጥር ደግሞ ለገንዘብ ነፃነታችሁ የምትገነቡት ህንፃ ይቆማል። ስለዚህ ለሚቀጥሉት 30 ቀናት አላስፈላጊ የሆኑ የጊዜ ሌቦችን ከአካባቢያችሁ አስወግዱ። ለዝባዝንኬ ወሬዎች፣ ለረጅምና ለማይረቡ የስልክ ጥሪዎችና ትርጉም ለሌላቸው ስብሰባዎች አይሆንም የማለት ድፍረት ይኖራችሁ። አይሆንም ስትሉ ጊዜያችሁን እየጠበቃችሁ ነው። ጊዜያችሁን ስትጠብቁ ደግሞ ሀብታችሁን እያከማቻችሁ ነው። ጊዜያችሁን ያለ ምህረት የሚበሉ ሰዎችንና ልማዶችን ካላጠፋችሁ እነሱ የእናንተን የወደፊት ህልም ያጠፉታል። አምስተኛ፣ በ80-20 ህግ ውጤታችሁን አባዙ። በህይወታችሁ ውስጥ ከምታደርጓቸው ተግባራት መካከል 20 በመቶ የሚሆኑት ብቻ ናቸው 80 በመቶ የሚሆነውን ውጤት የሚያመጡላችሁ። አብዛኞቻችሁ ግን ጊዜያችሁን የምታጠፉት ምንም አይነት ለውጥ በማያመጡ 80 በመቶ ጥቃቅን ስራዎች ላይ ነው። ይህ የፖሬቶ ህግ ይባላል። የገንዘብ ነፃነታችሁን ለማረጋገጥ ከፈለጋችሁ በየቀኑ የምታከናውኗቸውን ስራዎች ዝርዝር አውጡና ትልቁን ለውጥ የሚያመጣው የትኛው ነው ብላችሁ ለዩ። ብዙ መስራት ማለት ውጤታማ መሆን ማለት አይደለም። ይልቁንም ትክክለኛውን ስራ መስራት ነው ውጤታማ የሚያደርጋችሁ። ዝቅተኛ ዋጋ ያላቸውን ስራዎች ለሌሎች ስጡ ወይም ሙሉ በሙሉ ተዋቸው። ትኩረታችሁን ከፍተኛ ዋጋ በሚሰጡ ወይም ሃይ ሌቨሬጅ ተግባራት ላይ ብቻ አድርጉ። አንድን ስራ ከመጀመራችሁ በፊት ይህ ስራ በህይወቴ ላይ ትልቅ ለውጥ ያመጣል ወይስ ጊዜን ብቻ ነው የሚበላው ብላችሁ መጠየቅን ልማዳችሁ አድርጉ። ጥቂት ሰርታችሁ ብዙ ማግኘት የምትችሉት ይህንን ስልታዊ አመራር ስትከተሉ ብቻ ነው። ስድስተኛ፣ የሰዓት ዋጋችሁን በእውቀት አሳድጉ። በዓለም ላይ ትልቁ የሀብት ምንጭ ጉልበት ሳይሆን እውቀት ነው። አብዛኞቻችሁ የገንዘብ ችግራችሁን ለመፍታት የምታስቡት ተጨማሪ ሰዓት በመስራት ነው። ነገር ግን ሰዓታችሁ ውስን በመሆኑ ይህ መንገድ ወደ ነፃነታችሁ አያደርሳችሁም። ነፃ መውጣት የምትችሉት በየሰዓቱ የምታገኙትን የገንዘብ መጠን ስታሳድጉ ብቻ ነው። ለምሳሌ አንድ ሰራተኛ በሰዓት 50 ብር ሲከፈለው፣ አንድ ሌላ ከፍተኛ ባለሙያ ደግሞ በሰዓት 5000 ብር ሊከፈለው ይችላል። ልዩነቱ የሰዓቱ ብዛት ሳይሆን በሰዓቱ ውስጥ ያለው የእሴት ጥራት ነው። ስለዚህ በየቀኑ ቢያንስ 1 ሰዓት ለራሳችሁ ዕውቀትና ክህሎት ግንባታ መድቡ። ገበያው ከፍተኛ ዋጋ የሚሰጣቸውን ክህሎቶች በድፍረት ተማሩ። ዕውቀታችሁ ሲጨምር ዋጋችሁም ይጨምራል። ዋጋችሁ ሲጨምር ደግሞ ጥቂት ሰዓት ሰርታችሁ ብዙ ገንዘብ የማግኘት እድላችሁ በእጅጉ ይሰፋል። ራሳችሁን ካላሳደጋችሁ ገበያው ሁልጊዜም በርካሽ ዋጋ ይገዛችኋል። ሰባተኛ፣ ትኩረታችሁን ሰብስቡና በጥልቅ ሥራ ዓለምን እለፉ። በአሁኑ ዘመን ከምንም በላይ ትልቁ ሀብት ትኩረት ወይም ፎከስ ነው። አብዛኞቻችሁ በአንድ ጊዜ ብዙ ሥራ ለመስራት ነገር ግን ውጤታችሁ የተበታተነና ጥራት የሌለው ይሆናል። ትልቅ ሥራ ወይም ዲፕ ወርክ ማለት አእምሯችሁን
ከአንዲት አስቸጋሪና ከፍተኛ ዋጋ ካላት ተግባር ላይ ብቻ ለሰዓታት አሳርፋችሁ ያለምንም መቆራረጥ መስራት ማለት ነው። ይህንን ማድረግ የቻለ ሰው በገበያው ላይ የማይተካ ዋጋ ይኖረዋል። ስልካችሁን አጥፍታችሁ በራችሁን ዘግታችሁና ከማንኛውም ረብሻ ርቃችሁ በቀን 2 ሰዓት ብቻ ጥልቅ ሥራ ብትሰሩ ሌላው ሰው በሳምንት ውስጥ ሊሰራው የማይችለውን ውጤት ታመጣላችሁ። ትኩረታችሁ ሲበታተን ሰዓታችሁ ይረክሳል። ትኩረታችሁ ሲሰበሰብ ግን ሰዓታችሁ ይከበራል። ስለዚህ ተራ ሥራዎችን ለተራ ሰዎች ተውላቸውና እናንተ ግን አእምሯችሁን እጅግ ውስብስብና ከፍተኛ ክፍያ የሚያስገኙ ሥራዎች ላይ ብቻ አሳርፉ። 8ኛ ጊዜያችሁን እንደ ገንዘብ ኢንቨስት አድርጉ። ጊዜያችሁን የምትጠቀሙበት ወይም ስፔንድ የምታደርጉት ሳይሆን ኢንቨስት የምታደርጉት መሳሪያ አድርጋችሁ እዩት። አብዛኞቻችሁ ጊዜያችሁን የምታሳልፉት ለአንድ ጊዜ ብቻ ጥቅም ለሚሰጡ ነገሮች ነው። ለምሳሌ ፊልም ማየት ጊዜ ማጥፋት ነው። ምክንያቱም ፊልሙን ካያችሁት በኋላ የሚመለስላችሁ የገንዘብ ትርፍ የለም። ነገር ግን አንድን አዲስ ክህሎት መማር ወይም ሲስተም መገንባት ጊዜን ኢንቨስት ማድረግ ነው። ምክንያቱም ዛሬ ያሳለፋችሁት 1 ሰዓት ለሚቀጥሉት ዓመታት ገቢ ሊያመጣላችሁ ይችላል። በገንዘብ ነፃ ለመውጣት ከፈለጋችሁ ዛሬ የምታሳልፉት ጊዜ ነገ በራሱ ጊዜ የሚሰራ ንብረት ወይም አሴት ሊሆንላችሁ ይገባል። ድሆች ለዛሬ ደስታ ጊዜያቸውን ይሸጣሉ። ባለጸጎች ግን ለወደፊት ነፃነታቸው ጊዜያቸውን ይዘራሉ። ስለዚህ እያንዳንዱን ደቂቃ ስታወጡ ይህ ደቂቃ ነገ ተባዝቶ ይመለስልኛል ብላችሁ መጠየቅን አትዘንጉ። 9ኛ የረጅም ጊዜ እይታን አንግሱና በትዕግስት አሸንፉ። የጊዜ ትልቁ ሚስጥር ድምር ውጤት ወይም ኮምፓውንድ ኢፌክት ነው። አብዛኞቻችሁ በአንድ ቀን ወይም በአንድ ወር ውስጥ ብቻ ትልቅ ለውጥ ለማየት ትቸኩላላችሁ። ያ ሳይሆን ሲቀር ደግሞ ተስፋ ትቆርጣላችሁ፣ ጉዟችሁንም ታቆማላችሁ። የገንዘብ ነፃነት ግን የረጅም ጊዜ ሩጫ ነው። በየቀኑ የምታደርጓቸው ጥቃቅን የጊዜ ስልቶች መጀመሪያ ላይ ለውጥ የሌላቸው ሊመስሉ ይችላሉ። ነገር ግን ለወራትና ለዓመታት ሲቀጥሉ ውጤታቸው ወደ ሰማይ ይተኮሳል። ዛሬ የምታደርጉት የጊዜ ኦዲትና የምታተርፉት ሰዓት ነገ የምታቆሙት ግዙፍ የሀብት ሕንፃ መሠረት ነው። አሸናፊዎች ራሳቸውን የሚያዩት ዛሬ ባለችው ቅጽበት ሳይሆን ከ5 እና ከ10 ዓመት በኋላ በሚደርሱበት ማማ ላይ ነው። የጊዜን ኃይል ተረድታችሁ በትዕግስትና በዲሲፕሊን መጓዝ ከቻላችሁ ጊዜ ለእናንተ ጠላት መሆኑ ቀርቶ ታማኝ አገልጋያችሁ ይሆናል። 10ኛ የጊዜ ባለቤትነታችሁን አረጋግጡና ወደ እውነተኛው የነጻነት ማማ ውጡ። ይህንን የ7 ቀን የጊዜ ኦዲትና የ30 ቀን የዲሲፕሊን ቻሌንጅ ስታጠናቅቁ የምታገኙት ትልቁ ስኬት ትርፍ ሰዓት ብቻ ሳይሆን የሕይወት የበላይነት ነው። አብዛኞቻችሁ እስካሁን ጊዜ የለኝም ስትሉ የነበረው ጊዜ አጣችሁ ሳይሆን የጊዜያችሁ ጌታ መሆን ስላቃታችሁና ለሌሎች ሰዎች አጀንዳ ሰለባ ስለነበራችሁ ነው። ጊዜያችሁን መቆጣጠር ስትጀምሩ ገቢያችሁን የማሳደግና ነፃነታችሁን የመገንባት አቅሙ በእጃችሁ እንዳለ አይታችኋል። ጊዜያችሁን መቆጣጠር ስትጀምሩ ገቢያችሁን የማሳደግና ነፃነታችሁን የመገንባት አቅሙ በእጃችሁ እንደሆነ ትገነዘባላችሁ። ይህ ቻሌንጅ እናንተን ከጊዜ እስረኝነት አውጥቶ በራሳችሁ የሕይወት ሰዓት ላይ ሙሉ ስልጣን ይሰጣችኋል። አሁን የቀራችሁ አንድ እርምጃ ብቻ ነው። ያተረፋችሁትን ወርቃማ ጊዜ ተጠቅማችሁ ማንም ሊያፈርሰው የማይችል የግል የገቢ ምንጭ መገንባት። ስለዚህ አሁን ወደ 3ኛው ቻሌንጅ እንለፍ። እስካሁን ባደረግናቸው 2 ቻሌንጆች ገንዘባችሁን ካላስፈላጊ ብክነት መታደግና ጊዜያችሁን ኦዲት ማድረግ ተለማምዳችኋል። አሁን ደግሞ ወደ ዋናውና ወሳኙ የጦርነት ምዕራፍ ደርሰናል። አብዛኞቻችሁ የገንዘብ ነፃነት የሌላችሁ ገቢ ስለሌላችሁ ሳይሆን የገቢ ምንጫችሁ በሌላ ሰው እጅ ስለሆነ ነው። ነፃነት ማለት ብዙ ገንዘብ ማግኘት ብቻ ሳይሆን ያንን ገንዘብ ማንም ሊነጥቃችሁ የማይችልበት ባለቤትነት መፍጠር ማለት ነው። በዚህ በ3ኛው ቻሌንጅ የምነግራችሁ ስለ ደሞዝ ሳይሆን ስለ እሴት ወይም አሴት ግንባታ ነው። የሌላውን ሰው የሀብት ማሽን ማሞቅ አቁማችሁ የራሳችሁን የገንዘብ ምንጭ የምትተክሉበት ጊዜው አሁን ነው። እናስ ዝግጁ ናችሁ? 1ኛ ከሰራተኝነት ወደ ባለቤትነት ተሸጋገሩ። በዓለም ላይ ማንም ሰው ለሌላው ሰው በመስራት ብቻ
እውነተኛ የገንዘብ ነፃነት አግኝቶ አያውቅም። አብዛኞቻችሁ የታሰራችሁት ድህነት ያለው በደሞዜ ውስጥ ነው በሚል የውሸት እምነት ነው። ደሞዝ ማለት እናንተ የገዛ ህልማችሁን ትታችሁ የሌላውን ሰው ህልም እንድታሳኩ የሚሰጣችሁ ማስታገሻ ነው። ነገ ቀጣሪያችሁ ቢያባረራችሁ ወይም ድርጅቱ ቢዘጋ የእናንተ የኑሮ ዋስትና አብሮ ይፈርሳል። ይህ ጥገኝነት ይባላል። የገንዘብ ነፃነት የሚጀምረው ግን የገቢ ምንጫችሁን በራሳችሁ ቁጥጥር ስር ማድረግ ስትችሉ ነው። ባለቤትነት ማለት ማንም ሊያባረራችሁ የማይችልበት፣ ማንም ዋጋችሁን የማይወስንበትና እናንተ በሌላችሁበት እንኳ ሊሰራ የሚችል ሲስተም መፍጠር ማለት ነው። ስለዚህ አእምሯችሁ ውስጥ የሰራተኝነትን ስነልቦና አውጥታችሁ የባለቤትነትን ዘር አሁኑኑ መዝራት ጀምሩ። ሁለተኛ፣ የግል የገቢ ማሽን መገንባት ጀምሩ። ባለቤትነት የግድ ትልቅ ፋብሪካ ወይም ግዙፍ ድርጅት መክፈት ማለት አይደለም። በዚህ ዲጂታል ዘመን ባለቤትነት በእናንተ ዕውቀት፣ ክህሎት ወይም ይዘት ወይም ኮንተንት ሊጀመር ይችላል። አብዛኞቻችሁ ጊዜ የለኝም ትላላችሁ። ነገር ግን በሁለተኛው ቻሌንጅ ያተረፋችሁትን ጊዜ አሁን ለራሳችሁ ንብረት መገንቢያነት ልታውሉት ይገባል። ለሚቀጥሉት 90 ቀናት ወይም 3 ወራት ካላችሁ መደበኛ ሥራ ውጪ በቀን ቢያንስ 1 ወይም 2 ሰዓት በግላችሁ የምትሰሩትን ሥራ ፍጠሩ። ይህ ሥራ የራሳችሁ የዩቲዩብ ቻናል ሊሆን ይችላል፣ ሌሎች የዲጂታል ሥራዎች ሊሆኑ ይችላሉ፣ ወይም ትንሽ የንግድ ሥራ መጀመር ሊሆን ይችላል። ዋናው ቁም ነገር ሥራው የእናንተ ንብረት መሆኑንና ማንም ጣልቃ የማይገባበት መሆኑ ነው። ይህ ዛሬ የምትተክሉት ትንሽ ችግኝ ነገ ለእናንተና ለቤተሰባችሁ የነጻነት ጥላ የሚሆን ታላቅ ዛፍ ነው። ስለዚህ እንደ ችሎታችሁ፣ እንደ ዕውቀታችሁ በእጃችሁ እንዳለው ትንሽም ቢሆን ካፒታል እና እንደ ግል ኢንተረስታችሁ የግሌን ምን አይነት ሥራ በፍጥነት ልጀምር ብላችሁ ከራሳችሁ ጋር ጥልቅ ውይይት አድርጉና ወደ ተግባር ተሻገሩ። ሶስተኛ፣ የገቢ ምንጫችሁን በቁጥጥራችሁ ስር አድርጉ። ነፃነት ማለት የገንዘብ መጠኑ ሳይሆን የውሳኔው ባለቤት መሆን ነው። አብዛኞቻችሁ ኑሯችሁን የምትመሩት ሌላ ሰው በቆረጠላችሁ ዋጋና በፈቀደላችሁ ሰዓት ነው። ይህ የባርነት ዘመናዊ መልክ ነው። የዚህ የሶስተኛው ቻሌንጅ ዋና ዓላማ ገንዘብ ወደ እኔ የሚመጣበትን መንገድ እኔ እወስናለሁ የሚል ስልጣን በእጃችሁ ማስገባት ነው። የገቢ ምንጫችሁን ስትቆጣጠሩ ፍርሃታችሁ ይጠፋል። ቀጣሪያችሁ ቢዝትባችሁ ወይም ገበያው ቢለዋወጥ እናንተ የምትቆሙበት የግል መሰረት ስላላችሁ አትደነግጡም። ባለቤትነት በራሳችሁ እንድትተማመኑና ለራሳችሁ ያላችሁ ክብር እንዲጨምር ያደርጋል። ስለዚህ እያንዳንዱን ደቂቃ ስታወጡ ይህ ሥራ የሌላውን ሰው ግዛት ነው የሚገነባው ወይስ የራሴን ብላችሁ ጠይቁ። የራሳችሁን ግዛት መገንባት ካልጀመራችሁ ዕድሜ ልካችሁን የሌላ ሰው ግዛት ውስጥ እንደ ባዕድ ስትኖሩ ዘመናችሁ ያልቃል። አራተኛ፣ ከጉልበት ወደ ሲስተም ተሻገሩና የገቢ ምንጫችሁን አባዙ። በአካል ተገኝታችሁ በምትሰሩት ሥራ ብቻ የምትኖሩ ከሆነ ዕድሜ ልካችሁን የገንዘብ ባሪያ ሆናችሁ ትቀራላችሁ። እውነተኛ ባለቤትነት ማለት እናንተ በሌላችሁበት እንኳ ሊሰራ የሚችል ሲስተም መገንባት ነው። አብዛኞቻችሁ ጊዜያችሁን በገንዘብ ትለውጣላችሁ፣ ነገር ግን ጊዜያችሁ ውስን በመሆኑ ገቢያችሁም የታጠረ ይሆናል። የዚህ ቻሌንጅ ዓላማ ያንን ገደብ መስበር ነው። አንድን ነገር አንድ ጊዜ ሰርታችሁ ደጋግሞ ገቢ እንዲያመጣላችሁና ስኬሌቢሊቲ እንዲኖረው አድርጋችሁ ቅረጹት። ለምሳሌ በአካል የምትሰጡትን ትምህርት ወደ ቪዲዮ ኮርስ ቀይሩት፣ ወይም የምትሸጡትን ዕቃ እናንተ ባትኖሩ እንኳ ሊሸጥ የሚችልበትን የኦንላይን መንገድ አመቻቹ። ስራችሁን ከእናንተ አካላዊ መገኘት ነፃ ስታደርጉት ነፃነታችሁ በዛው ልክ ይጨምራል። እናንተ ስተኙም ሆነ ስትዝናኑ የሚሰራ የገንዘብ ማሽን መገንባት ካልቻላችሁ ዕድሜ ልካችሁን ለገንዘብ ስትደክሙ ትኖራላችሁ። አምስተኛ፣ ስልታዊ አደጋዎችን ተቀበሉና የፍርሃት ግድግዳችሁን አፍርሱ። ባለቤት ለመሆን መጀመሪያ ደህንነትን ወይም ሴኩሪቲ የመፈለግ ስሜታችሁን መጣል አለባችሁ። አብዛኞቻችሁ በደሞዝ የምትታሰሩት ነገ ምን ሆናለሁ የሚለው ፍርሃት ስለሚገዛችሁ ነው። ነገር ግን እውነተኛው አደጋ የገቢ ምንጫችሁን ሙሉ በሙሉ በሌላ ሰው እጅ ላይ መተዋችሁ ነው። ይህ ቻሌንጅ አነስተኛና ስልታዊ የሆኑ አደጋዎችን ወይም ካልኩሌትድ ሪስክስ እንድትወስዱ ያበረታታችኋል። ትንሽ ገንዘብና ጊዜ ኢንቨስት በማድረግ የግል ሙከራችሁን ጀምሩ። መጀመሪያ ላይ ውድቀት ሊያጋጥማችሁ ይችላል፣ ነገር ግን ያ ውድቀት ለትልቅ ባለቤትነት የምትከፍሉት የትምህርት ክፍያ ነው። ፍርሃት የድሆች እስር ቤት ነው፣ ድፍረት ግን የባለጸጎች መርከብ ነው።
አንድ ጊዜ አደጋን ተጋፍጣችሁ የራሳችሁን ውጤት ማየት ስትጀምሩ ሌላ ሰው እንዲያዛችሁ ወይም እንዲቆጣጠራችሁ በፍጹም አትፈቅዱም። ነፃነት የሚገኘው ፍርሃትን አሸንፎ የራስን መንገድ ለመጥረግ ለሚደፍሩ ሰዎች ብቻ ነው። ስድስተኛ የውሳኔ ባለቤት ሁኑና የገበያ ዋጋችሁን በራሳችሁ ወስኑ። በሥራ ዓለም ውስጥ ዋጋችሁን የሚወስነው ቀጣሪ ወይም ገበያው ብቻ እንዲሆን አትፍቀዱ። አብዛኞቻችሁ ይህንን ያህል ብር ይከፈለኝ ብላችሁ ለመጠየቅ የምትፈሩት አማራጭ የሆነ የባለቤትነት መሰረት ስለሌላችሁ ነው። የራሳችሁን ንብረት ወይም ቢዝነስ መገንባት ስትጀምሩ ግን የመደራደር አቅማችሁ በከፍተኛ ሁኔታ ይጨምራል። ባለቤትነት ማለት በቃኝ የማለት መብትን መግዛት ማለት ነው። የእናንተ የሆነ አንድ የገቢ ምንጭ ካላችሁ ለማትወዱት ሥራ ወይም ለሚጨቁናችሁ አለቃ አጎብዳጅ አትሆኑም። የገንዘብ ነፃነት ማለት እምቢ የማለት ስልጣንም ነው። ይህ ቻሌንጅ ያንን ስልጣን በእጃችሁ ያስገባል። የራሳችሁን እሴት በራሳችሁ መንገድ ለገበያ ስታቀርቡ ዋጋችሁን የምትተምኑት እናንተ እንጂ ሌላ ሰው አይሆንም። የራሳችሁን እሴት በራሳችሁ መንገድ ለገበያ ስታቀርቡ የማንነታችሁን ዋጋ የምትተምኑት እናንተ እንጂ ሌላ ሰው አይሆንም። ራሳችሁን የራሳችሁ ጌታ አድርጋችሁ ስትሾሙ ዓለምም በዛው ልክ ልታከብራችሁ ትገደዳለች። ሰባተኛ ንብረቶቻችሁን በንቃት አስተዳድሩና የሀብታችሁ ዘበኛ ሁኑ። ባለቤት መሆን ማለት መፍጠር ብቻ ሳይሆን የፈጠሩትን መጠበቅና ማሳደግም ጭምር ነው። አብዛኞቻችሁ ገንዘብ ሲመጣላችሁ ወዲያውኑ ወደ ፍጆታ ለመቀየር ትቸኩላላችሁ። ነገር ግን እውነተኛ ባለቤት የገቢ ምንጩን ልክ ወርቅ እንደምጥል ዶሮ ነው የሚያየው። ዶሮዋን ካረዳችኋት እንቁላሉ ይቆማል። ስለዚህ ከስራችሁ ወይም ከንብረታችሁ የምታገኙትን ትርፍ መልሳችሁ ለራሱ ለሥራው እድገት ኢንቨስት አድርጉት። መሳሪያዎችን ግዙ፣ ዕቃዎቻችሁን አዘምኑ፣ ወይም ሥራችሁን የሚያቀልላችሁ ሰው ቅጠሩ። ንብረቶቻችሁ የእናንተ አገልጋዮች ናቸው፣ እናንተ ደግሞ የእነሱ አስተዳዳሪ ናችሁ። በንቃት ካልጠበቃችሁትና ካላሳደጋችሁት የገነባችሁት ባለቤትነት በጊዜ ሂደት ይረግፋል። የሀብት ዘበኛ መሆን ማለት እያንዳንዱን የገቢ ምንጭ ለገንዘብ ነፃነታችሁ ዘላቂ ዋስትና እንዲሆን አድርጎ መቅረጽ ማለት ነው። ስምንተኛ የራሳችሁን ስታንዳርድ ፍጠሩና በገበያው ላይ የበላይነታችሁን አረጋግጡ። ባለቤት ስትሆኑ የራሳችሁ ጥራትና ስታንዳርድ የእናንተ መታወቂያ ይሆናል። አብዛኞቻችሁ ለሌላ ሰው ስትሰሩ ያለችኝን ሰዓት ልግፋ በሚል ስሜት ጥራት የሌለው ሥራ ትሰራላችሁ። ይህ ግን ለራሳችሁ ያላችሁን ክብር ይቀንሰዋል። በራሳችሁ ባለቤትነት ስር ስትሆኑ ግን የምታመርቱት እያንዳንዱ ውጤት የእናንተን ስም ይሸከማል። በገበያው ውስጥ ማንም ሊተካችሁ የማይችልበትን የጥራት ደረጃ ወይም ስታንዳርድ አውጡ። ሰዎች ወደ እናንተ የሚመጡት ርካሽ ስለሆናችሁ ሳይሆን እናንተ የምትሰጡትን እሴት ወይም አገልግሎት ሌላ ቦታ ስለማያገኙት ሊሆን ይገባል። ይህ ብራንዲንግ ይባላል። የእናንተ ምርት ወይም አገልግሎት በራሱ የሚናገር ጥራት ካለው ደንበኞችና ገንዘብ እናንተን ፍለጋ ይመጣሉ። የራሳችሁን ስታንዳርድ ስትገነቡ በገበያ ውስጥ ተወዳዳሪ ሳይሆን መሪ ትሆናላችሁ። ዘጠነኛ ትውልድ ተሻጋሪ ሀብትን አልሙና የታሪክ ለውጥ አምጪ ሁኑ። የባለቤትነት ትልቁ ግብ ከእናንተ ህልፈት በኋላ እንኳ ሊቆም የሚችል ቅርስ ወይም ሌጋሲ መተው ነው። አብዛኞቻችሁ የምታስቡት ስለ ዛሬው ምሳ ወይም ስለ ወሩ መጨረሻ ደሞዝ ብቻ ሊሆን ይችላል። ባለሀብት ግን ስለ ልጆቹና ስለ ልጅ ልጆቹ ያስባል። ደሞዝ ለልጅ አይወረስም፣ ባለቤትነት ግን ይወረሳል። ይህ ቻሌንጅ የእናንተን የቤተሰብ ታሪክ የሚቀይር አጋጣሚ ነው። ዛሬ የምትገነቡት ትንሽ የዲጂታል ንብረት ወይም ቢዝነስ ነገ ለትውልዳችሁ የሚተርፍ የሀብት ምንጭ ሊሆን ይችላል። ከኔ በኋላ የሚመጣው ትውልድ ከባዶ አይጀምርም ብላችሁ ወስኑ። ይሄ ረጅም ጊዜ ራዕይ ዛሬ ለምትከፍሉት መስዋዕትነት ትልቅ ትርጉም ይሰጠዋል። የታሪክ ለውጥ አምጪ መሆን ማለት ከጥገኝነት ወጥቶ ለራስና ለሌሎች የሚተርፍ የነጻነት መሰረት መጣል ማለት ነው። አስረኛ የባለቤትነት መንበራችሁን ተረከቡና የነጻነት አዋጃችሁን ለዓለም አውጁ። ይህንን የ90 ቀን ወይም የ3 ወር የባለቤትነት ቻሌንጅ ስታጠናቀቁ የምታገኙት ትልቁ ድል የግል ገቢ ብቻ ሳይሆን ታላቅ የውስጥ ነጻነት ነው። አብዛኞቻችሁ እስካሁን የኖራችሁት ሌሎች በፈቀዱላችሁ ጠባብ ክፍል ውስጥ ነበር። አሁን ግን የራሳችሁን ሕንፃ መገንባት ጀምራችኋል። ባለቤትነት ማለት የራስን ዕድል በራስ እጅ መያዝ ነው።
የመጀመሪያው ቻሌንጅ ከገንዘባችሁ ጋር አስታርቋችኋል። ሁለተኛው ጊዜያችሁን አስረክቧችኋል። ይህ ሶስተኛው ቻሌንጅ ደግሞ የህይወታችሁ ሹፌር አድርጓችኋል። አሁን ወደ ኋላ መመልከት የለም። ምክንያቱም አንዴ የባለቤትነትን ጣዕም የቀመሰ አእምሮ ድጋሜ ወደ ሰራተኝነት ቀንበር ሊመለስ አይችልም። የገነባችሁትን ትንሽ ንብረት እንደ ቅዱስ ነገር ተንከባከቡት፣ አሳድጉት። ማንም ሊነጥቃችሁ የማይችለውን የኢኮኖሚ ግዛት መስርቱ። እናንተ ያ የራሳችሁ ግዛት ንጉሥ ናችሁ። እናም ይህንን ንግስናችሁን በየቀኑ በምታከናውኑት ስልታዊ ተግባር አጽኑት። አሁን ምርጫው በእናንተ እጅ ነው። በፊታችሁ ሁለት ተቃራኒ መንገዶች ተዘርግተዋል። የመጀመሪያው መንገድ ዛሬም እንደ ትላንቱ ገንዘብ የለኝም እያላችሁ በሰው ፊት አንገታችሁን የምትደፉበት፣ በዘመድ የምትናቁበት፣ በትዳር አጋራችሁ ዘንድ ተስፋ የሚቆረጥባችሁና ውድ የሆነውን የህይወት ሰዓታችሁን ለሌላ ሰው ህልም መገንቢያነት በርካሽ እየሸጣችሁ በባርነት ቀንበር ስር የምታረጁበት የውርደት መንገድ ነው። ሁለተኛው መንገድ ግን ዛሬ በቀኝ ብላችሁ የምትነሱበት፣ እነዚህን 3 ቻሌንጆች በዲሲፕሊን በመቀበል የነጻነት አዋጃችሁን ለዓለም የምታወጁበት፣ ከእጅ ጠባቂነት ወደ እውነተኛ የሀብት ባለቤትነት የምትሸጋግሩበትና በቤተሰባችሁም ሆነ በማህበረሰባችሁ ዘንድ ዳግም የከበረ ስምና ድምፅ የምታገኙበት የጀግንነት መንገድ ነው። ዛሬ የምትወስኑት ውሳኔ ለቀጣዮቹ 30 እና 40 ዓመታት የምትኖሩትን ህይወት ይወስነዋል። ወይ የድሮውን ተናቂና የፍርሃት ህይወት መቀጠል፣ ወይ ደግሞ ዛሬውኑ የነጻነት መንበራችሁን ተረክባችሁ አዲስ ታሪክ መጻፍ። ምርጫው የእናንተ ነው። አትጠራጠሩ። እናንተ ለታላቅነት የተፈጠራችሁ የራሳችሁን ግዛት መገንባት የምትችሉ የጀግና ትውልድ ፍሬዎች ናችሁ። ዛሬ የምትዘሩት የዲሲፕሊንና የቁርጠኝነት ዘር ነገ ለእናንተና ለልጅ ልጆቻችሁ የሚተርፍ የነጻነት ጥላ ይሆናል። ስለዚህ አሁኑኑ ወደ ተግባር ግቡ። ታሪካችሁን ለመቀየርና ለዓለም አዲስ ማንነታችሁን ለማሳየት የወሰናችሁ ጀግኖች፣ እኔ ለነጻነቴ ዝግጁ ነኝ ብላችሁ በኮሜንት መስጫው ላይ ቃል በመግባት ጉዟችሁን ዛሬ ጀምሩ። ይህ ቪዲዮ ለሌሎችም የነጻነት ብርሃን እንዲሆን ላይክ እና ሼር ማድረጋችሁን አትዘንጉ። እስካሁን አብራችሁ ለነበራችሁ ከልብ አመሰግናለሁ። በሌላ ጊዜ በሌላ ሐሳብ እስካገኛችሁ ሰላም ሁሉ ከእናንተ ጋር ይሁን።